ሀቢባ ንግስታችን ይሏታል። እነሱ ትዳር ይፈታሉ፣ ደስተኞች ናቸው። እሷ 3ኛ 4ኛ ልጅ ትወልዳለች። ይባረክልሽ እናቱ፣ ይባረክልሽ፣ ልጆችሽ ይባረኩ። አንቺ ልጆችሽን እያጣጣምሽ እያሳደርሽ ከባልሽ ጋር አቅፎሽ እየተኛ ጸዳ ያለ ላይፍ እየኖርሽ፣ የእነሱ ግን ትዳር እየተበተነ 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 ገደል። ይሄንን ትክክል አድርጋችሁ የምትሄዱ እህቶቻችን ነገ ይቆጫችኋል። ነገ ይቆጫል። ጸብ ይኖራል። ልጆች ስለሆናችሁ በተለይ አረብ ሀገር ያላችሁ እህቶቻችን በጣም የእኛ ታናናሾች ናችሁ። በጣም 20 ቤት ምናልባት 30 ቤት ብትሆኑ ነው ምናልባት። ስለዚህ በ20 ቤት በ30 ቤት ርቀት ያለው ፍቅር ስለሚኖር ብዙ ችግሮች ሊመጡ ይችላሉ። በተለይ ኢትዮጵያ ላይ የሚኖር ወንድም ባልሽ ከሆነ ችግረኛ ነው። አግብተሽው አረብ ሀገር ከሄድሽ ችግረኛው ባል ነው ያለሽ። ምንም የለው ምንም የለውም። 10 ሺህ ቢሰራ ኦፊስ ተቀጥሮ ለምንም አይሆነው፣ ለምንም አይሆነው። 20 ሺህ እንኳን ቢሰራ አይበቃው። እውነቱን ነው የምነግራቸው። አረብ ሀገር ላላችሁ ፍቅረኞቻችሁ፣ ባሎቻችሁ ኢትዮጵያ ላሉ በጣም ማዘን አለባችሁ። እግዚአብሔር ምስክሬ፣ ማዘን አለባችሁ። ተጋግዛችሁ ነገር እስኪስተካከል ምን እስኪስተካከል አብራችሁ ጥራችሁ። እኔ ብችል አስታርቃለሁ፣ ብሞት አላለያይም። ብሞት አላለያይም። እና ከባድ ኬዝ ነው። ምንም እውቀቱ የላትም፣ ትምህርቱ የላትም። የሜሪጅ ካውንስል የምታውቀው ነገር የለም። አንድ ቀንም ሄዳ አታውቅም። ሜሪጅ ካውንስል ብላ መጻፍ አትችልም ይች ልጅ። የአረብ ሀገር ሴቶችን ግን ይህ ምናምንቴ እየተባለ ትዳር ብዙ ጊዜ ሀቢባ ቤት ብትንትኑ ሲወጣ አይቻለሁ። እኔ ብቻ ሳልሆን የሚያስተውሉ ወንድምና እህቶቻችን ማየት ይችላሉ። እሷ የሞቀ ትዳሯን ይዛ ከጓደኛ እኮ ነው የሚጀምረው። ለምን ሳራ ከኢትዮጵያ ባል ገዝታ ስትመጣ ለምን እሷን አልተቆጣችም? ለምን እሷን እንዴት ባል ትገዣለች ብላ ጓገጭ አላለችም? ለምን ለባልሽ ትደግሻለች? ለምን ወረቀት ታሰሪለታለች? ለምን እዚህ እንደፈለገ ተንቀባሮ እንዲኖር ታረጊዋለች ብላ ጓደኛዋ ለምን አትጠይቅም? ለጓደኛ ሲሆን ትክክል ነው። ለሌሎች ምስኪን የአረብ ሀገር ሴቶች እህቶቻችን ሲሆን ግን ልክ አይደለም፣ አያስፈልግም። አያችሁ፣ እንደዚህ ነው ጨዋታው። ለእሷ ጓደኛ፣ ለሀቢባ ጓደኛ ሳራ ዳጣ ባል ገዝታ ከነነፍሱ እንደወረደ ትኩሱን ይዛው ስትመጣ ምንም ያላለች ሴትዮ። ሌሎቹ ግን እህቶቻችን ኢትዮጵያ ያሉ ወንድሞቻቸውን ባል አድርገው ተግባብተው ምን ብለው ሊያገቡ ሲሉ ኖ እንዳታገቢው፣ ምን አለው ይሄ መናጢ ምን ያደርግልሻል ትላለች። ጌም ሳትጫወት በፊት የነበራትን ህይወቱና የሀቢባን አሁን ያላትን ህይወት እዩት። በባሏ አይደለም የምታስተዳድረው። ባሏን የምታስተዳድረው ሀቢባ ናት። ባሏ አይደለም የሚያስተዳድረው። በገንዘብ ደረጃ ስለማቀው ቲክታክ ጌምን በስሱ እጫወታለሁ ስለማቀው የባሏን 5-10 እጥፍ ሜክ የምታደርገው ሀቢባ እንጂ ባሏ አይደለም። ባል ላፕታፕ ገዝቶ መጣ ምናምን ብላ ለልጆቿ የምትለው ይመችሽ እናቱ። የባል ገንዘብ የሚስት ነው፣ የሚስት ገንዘብ የባል ነው። እረዳለሁ። ወፍ አይገዛም፣ ደሞዙ ወፍ አይገዛም ነው የምልሽ። አረብ ሀገር ላይ 4 ቤተሰብ የሚያስተዳድር ገንዘብ ሜክ አያደርግም ባልሽ። ግን ሌሎቹን እቃ መጫወቻ አታድርጊ። በትዳር ሳይሆን በትዳር ብታገናኝ ይሄ ነው ወርቃማ ስራ። እኔ ሀቢባን የምለው ወርቃማ ስራ ብዬ የማስበው ትዳር ብታገናኝ ምን ሰው ስንቱ ባከበረሽ፣ ስንቱ አንቱ ባለሽ፣ ስንቱ አንቺ ትዳር ማገናኘት ሳይሆን ትዳር ማፋታት ላይ ፕሮፌሽናል ነሽ። ፕሮፌሽናል ገንዘብ ቢኖርሽማ የአራስ ጥሪ ገንዘብ ስጡኝ አትይም ነበር። ቀለል አድርጌ ልንገርሽ፣ ልድገመው አንዴ ካልሰማሽኝ ስለሚያደርሱሽ ብዬ ነው። ገንዘብ ቢኖረውማ ባለቤትሽ አንቺን የሚያስተዳድር በሆንማ ለአራስ ጥሪ ገንዘብ የለኝም በነጋታው መጥቼ እለምናለሁ። ቲክታክ ላይ ነው ያልሽው። ወልጄ በ3ኛው ቀን መጥቼ እለምናለሁ። መለመኔን አላቆሙ ነው ያልሽው። ስለዚህ ይሄ ቤተሰብ የሚያስተዳድር ባል ስላለሽ ነው ያን የምታረጊው ነው? አይደለም።
አስተዳዳሪ አንቺ ስለሆንሽ ነው። ገንዘቡ ይጥማል። ቲክታክ ጥሩ ነው መሸቀሉ፣ አልቃወምም መሸቀሉ፣ ሁላችንም እንሸቅላለን። ግን የሰው ትዳር እያፈረስኩ አይደለም ዮኒ ማኛ የሚሸቅለው። አሁን ዱ ላይ የሰው ትዳር አፍርሼ በማያውቁ ምስኪኖች እቃቃ ተጫውቼ አይደለም። አሁን ዱ ላይ ይሄ የማይረባ ጌም የማይረባ እንትን ተደራርጌ ጌም ላይ አይደለም። እኔ ቅብርር ብዬ ነው ጌም ስጫወት። ቅብርር ኢፌክት እናረጋለን። አለቀ። ውጣ ካልፈልግ ገደል ይግባ። ማን ከነ ክብሬ ነው እኔ ጌም ስጫወት ከነ ክብሬ። ስለዚህ ክብሬ ያስፈልጋል። ስለዚህ እኔ የምልህ እንትናም እንዳልኳችሁ የእርዳታ ስራ የሚሰሩ ሰዎችን ለማመን እኔ ይቸገራለሁ። ፐርሰናሊ ካላችሁ እቸገራለሁ። ሳንቲሙ ይጥማል። ከመሬት ተነስቼ የሆነ የእርዳታ ድርጅት አላቋቁም። ኢትስ ኖት ገና ሃፕን። የራሴ ስንት የቤት ጣጣ እያለብኝ ይሄ ላይፍ ከባድ ሆኖ እያለ የኔን ትቼ ለሌላው ልሞትል ምናምን ምናምን ማንንም እንኳን እሱ አይደለም የእነንትና ብዙ ዶክመንት እየወጣ ነው። አሁን ሰው ዝም ስላለ ነው እንጂ የመቅዶኒያ ራሱ ብዙ ታሪክ እየወጣ ነው። በጣም የሚያስደነግጡ ታሪኮች አሉ። ቢኒያም መልካም ሰው ቢሆንም ዶክተር ቢኒያም ከስሩ ያሉት አስተዳድሮች የመጨረሻ ወሮ በላ የሚመጣውን የሚጋዘውን በሙሉ ነገሮች እያወጡ እየፖሸሩ ምን የመሳሰለ ላይፍ የቀየሩ ናቸው። ዶክተር ቢኒያም በጣም መልካም ቅን ሰው፣ እግዚአብሔር የባረከው በስሩ ያሉ ሰዎች አባቴ ጽድት ነው የሚያደርጉት። ስለዚህ አሁንም የምለው ሁላችሁም ይኸው እየተናገሩ ነው። 1500 ሪያል ነው የሚከፍለው ኳታር ኤምባሲ እያሉ ነው ለሹፌር ያውቃሉ ሰዎች። ስለዚህ ልላችሁ የምፈልገው አሁን ተስፋ ያደርገውና እሷ ጸባቸው እንግዲህ የምታዩት ነው። የጥቅም ጉዳይ አለ፣ የተነካኩት ነገር አለ፣ ብዙ ነገሮች አሉ። አሁንም ለአረብ ሀገር እህቶች አንድ ነገር ልበል፣ ልጥቀማችሁም ልጉዳችሁም ይቺን ነገር ስሟት። እጣ እድል ከአንድ በላይ በፍጹም እንዳታርጉ። ቤት ትፈልጋላችሁ፣ እጣ እውነቱን ልንገራችሁ፣ እጣው ለማንም ሊደርስ ይችላል። በሀቅም ይሁን ከአንድ በላይ ብትቆርጡ ማናችሁም አይደርሳችሁ አይደርሳችሁም። እውነቱን ነው የምላችሁ። ገንዘባችሁን አትበሉ አትበሉ ነው የምለው። ገንዘባችሁን አትበሉ። እጣ ከምንም በላይ ከዛ በላይ ማድረግ አይቻልም። ተስፋዬ የሚናገር ልጅ አይደለም። ብዙ ጊዜ አይቼዋለሁ። እኔ ስንት ጊዜ ረግጬዋለሁ። እግዚአብሔር በሚያውቀው ምንም አይልም። እውነቴን ነው። ብዙ ጊዜ የሚናገር ልጅ ስንት ጊዜ ረግጬው ተስፋዬ ያረጌው ምንም መልስ አይሰጥም። በቃ እንደሌላው የራሱን ነገር ሞክሯል፣ ጥሯል፣ አልተሳካም። በቃ ወደ ምን ነበረበት ተመልሷል። ይህን ያህል የሚያደራርስ ነገር የለም። ግን ለእህቶቹ ያስተላለፈው መሴጅ ትክክለኛ ነው። ተስፋ ያደርገው ለእህቶቹ እጣ አንድ ቁረጡ፣ 100,000 50,000 ምናምን አትቁረጡ፣ ገንዘባችሁን አትበሉ ማለት ስድብ አይደለም። ስድብ በጭራ። እስቲ የቆረጣችሁ ደረሳችሁ? ደረሳችሁ? እስቲ ንገሩኝ። ደረሳችሁ? 100,000 የቆረጣችሁ እህቶቻችን፣ የ50,000 የቆረጣችሁ፣ የ30,000 የቆረጣችሁ፣ የ200,000 የቆረጣችሁ ደርሶቸዋል? አንዳችሁም አልደረሳችሁ። ግን ፍቅሮቼ ማሮቼ ምናምን ስለተባላችሁ ትሸወዳላችሁ። እቺ ፍቅሮቼ ማሮቼ ገንዘብ አይደለችም አባቴ። ሊበላ የሚፈልግ ነው እንዲህ የሚቀፍል። ፍቅሮቼ ማሮቼ ከተባለ ልትበላ ነው አባቴ። ማበሻ አይልም። ባህሪያችን ነው አንልም። የኛ ባህሪ አይደለም። ፍቅሮቼ ማሮቼ የኔዎቼ ካሏቸው የት አባሽ ታገኛለች ነው ማለት። የት አውቀሽ ነው የምትይ? ውሸት። እኔ
እጭድ ለማድረግ ስትፈልጊ አሁን ምንድነው ውይ እንደዚህ ደግሞ ጥሩ ነው ባላለው አንገት ታስገባለት ትላጣል። ይሄ ነው የማዳም ቅመሞቻችን ብዙ ጊዜ የሚበሉት በዚህ ነው። እቺ ስም ይሰጣቸዋል። ንግስታችን ናት ትባል። ደግሞ የአረብ ሀገር ሴቶች ናቸው ሁል ጊዜ የሆነን ሰው ወይ ንግስት ያደርጋሉ ወይ ንጉስ ያደርጋሉ። በብዛት ንጉስ የሚሾሙት በነገራችን ላይ ንጉስና ንግስት የሚሸልሙት አረብ ሀገር ያሉ ናቸው። አዶናይ ኪንግ ነው፣ ጆን ዳንኤል ኪንግ ነው፣ ቤታዮ ኪንግ በሉኝ ብላለች፣ እሷም ኪንግ ናት። ሀቢባ ንግስት ናት። በሙሉ የሚሸልም ማን ነው? የማዳም ቅመሞች ይሸልመዋል። ጉቶ ራሱን ነው ንጉስ እየወዳብ ያለው። አዎ ኪንግ በሉኝ ነው ስትል የሰማሁት። ቤታ ኪንግና ኩዊን ጉግል ብታርጊ ጥሩ ነው ለበዓሉ ድምቀት። ጉግል ጥሩ ነው ለጤና ማንበብ ጥሩ ነው። ኪንግ ከተባልሽ ጾታ ቀይረሻል ማለት ነው። አለመማር አንዳንዴ የሚጎዳው ነገር አለ። የሚጎዳው አንዳንድ ነገር አለ። አለመማር ይጎዳል እና አንዳንዴ አስቸጋሪው ነገር እሱ ነው። ግን ሌላችሁ የምፈልገው ሹመት የሚሰጠው ሶሻል ሚዲያ ቲክታክ ላይ ከአረብ ሀገር ከማዳም ቅመሞች ነው። ኪንጋችን ኩዊናችን የሚባለው የአረብ ሀገር ቅመሞች የሚሰጡት ታርጋ ነው። ስለዚህ አሁን የምምለው ምንድን ነው? እዚህም ቤሳት አለ። አያችሁ ተስፋ ያዛርጌን መናገር አንቺም ጋር ብዙ ጉድ አለ። ከላይ ሆኜ ሳይሽ አለ ምን እንደምታስብ ያውቃለሁ አለ። አንደኛ ሲፋቅ ኩርንችት ነሽ ነው። አልተሳደበም እኮ ሰውየው። እኛን ተርጉሙት በፈለጋቸው እያለ እኮ ነው። ተስፋዬ የተመታ ልጅ ነው። ለካ የሸገር ልጅ መሆን ችግር አለ። አንደኛ ኩርንችትሽ ነው። ሁለተኛ ማሰባት ሺም ነው። በአንዴ ሁለት ስድብ አለ እንዴ? እኔ ሰምቼም እኔም አድርጌው አላውቅም። ቆይቻለሁ። እኔ ልሳለሁ ሶሻል ሚዲያ ላይ። በአንዴ ሁለት ስድብ ግን ተሳድቤ አላውቅም። ምን የሚሉት ስድብ ነው? እንዲህ ብዬ ሳይሽ ማላናትሽን የምታስቢውን አውቀዋለሁ። አንደኛው እንትን ነው።